በያላችሁበት ሰላማችሁ ይብዛ የተከበራችሁ ተመልካቾች ከጌዲዮ ቴሌቪዥን ዜና 7ን ይዘንላችሁ ቀርበናል። ከዜናዎቹ ጋር ይሳቅ አበበ ነኝ። በቅድሚያም አርዕስተ ዜና። የኢፌዴሪ ግብርና ሚኒስቴር በጌዲዮ ዞን ገደብ ወረዳ ገልቻ ቀበሌ የአርሶ አደር ማሰልጠኛ ማዕከል ጉብኝት አደረገ። ግብር ለሀገር ልማት ወሳኝ በመሆኑ ሁሉም ግብር ከፋይ የሚጠበቅበትን በመክፈል የልማት አጋር መሆን እንዳለበት የይርጋ ጨፌ ከተማ ነጋዴዎች ገለጹ። የፋይዳ ዲጂታል መታወቂያን በገጠር አካባቢ ተደራሽ ለማድረግ እየሰራ መሆኑን የጮርሶ ወረዳ አስተዳደር አስታወቀ። ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ጉዳዮችን በዝርዝር የምንመለከት ነው የሚሆነው። በቅድሚያም አጫጭር ዘገባዎችን እነሆ። ታሪክን በብዕርና በብራና የመጻፍ ታላቅ አደራ አለብን አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። በሀገራዊ ምክክር ጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ምክክሩ ለኢትዮጵያ ታላቅ የታሪክ አጋጣሚ መሆኑን ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው እንደጠቆሙት አንዳንድ አጋጣሚዎች የሰው ልጆችን ከታሪክ ብዕርና ብራና ፊት ያቆማቸዋል ብለዋል። ጠቅላይ ሚኒስትሩ በንግግራቸው እንደጠቆሙት አንዳንድ አጋጣሚዎች የሰው ልጆችን ከታሪክ ብዕርና ብራና ፊት ያቆማቸዋል። በዚህ የታሪክ መስቀለኛ መንገድ ላይ መቆም ብቻ ሳይሆን ወደፊት የሚቀጥል ታሪክን በገዛ እጃችን እንጽፋለን፣ እድሉ ተሰጥቶናል ብለዋል። ዛሬ የምንገኝበት ሀገራዊ ምክክር መድረክ ልባም ለሆኑ ሰዎች የታሪክን የአጋጣሚንና የእድልን ታላቅነት ለተገነዘቡ ዜጎች የተከፈተ የጋራ ምዕራፍ ነው። ይህ መድረክ ሀገርን የሚታደግ የሚጠብቅና ለዘመናት የሚታወስ በጎ ታሪክን እንድንጽፍ የሚያስችል ወርቃማ አጋጣሚ መሆኑን አስታውሰዋል። ጠቅላይ ሚኒስትሩ አያይዘውም ይህንን የታሪክ ዕድል በሚገባ መጠቀም ያልቻሉ አካላት ብዕርና ብራና ብሰጣቸው እንኳን ሀገርን ከሚገነባ ይልቅ የሚያፈርስ ከሚያበለጽግ ይልቅ የሚያደህይና ስብዕናን የሚያጥብ ታሪክ ጽፈው እንደሚያልፉ ተናግረዋል። ያ ቀደም ሲል የነበረው መጥፎ የታሪክ ምዕራፍ ዛሬ በእኛ ዘንድ እንዳይደገም ከፍተኛ የኃላፊነት ስሜት ሊሰማን እንደሚገባ ያሳሰቡት ጠቅላይ ሚኒስትሩ እኛን ከኛ በፊት የነበሩ ሰዎች ያጣቸውን ሊያሳኳቸው ሲገቡ ያላሳኳቸውን የአገር ግንባታ ምዕራፎች ዳግም ልጆቻችን እንዳያጡ በአደራና በኃላፊነት ስሜት ሊሰራ እንደሚገባም ጥሪያቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ብዕራችንን የምንጽፈው ታሪክ ለሀገር ግንባታ የሚጠቅም ትውልድን የሚያበለጽግና ኢትዮጵያን ለዘመናት የሚያሻግር እንዲሆን ሁላችንም በጋራ መትጋት እንዳለብን አስገንዝበዋል። ታሪክን በብዕራችን እንድንጽፈው እድል በሰጠን በዚህ ታላቅ ወቅት ለሀገር የሚተርፍ አሻራ ለማሳረፍ ሁላችንም የበኩላችንን ድርሻ እንድንወጣ መልእክታቸውን አስተላልፈዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የሰለጠነ ማህበረሰብ መገለጫው ሁሉም አንድ አይነት ማሰብ ሳይሆን የተለያዩ ሀሳቦችን በማዳመጥ በክርክርና በመግባባት ወደ ጋራ መፍትሄ የሚደርሱበት ባህል ነው። ዳኛቸው ሳሙኤል ተጨማሪ አለው። የሰው ልጅ ከጋርዮሽ ጉልበት ጽልመት ወጥቶ የብርሃን ዘመን ለመድረሱን ከሚያመለክቱ ታላላቅ ማሳያዎች መካከል ልዩነትን በሐሳብ የማድረግ ጥበብ ግንባር ቀደሙ ስፍራን ይዛል። በጡንቻ መተማመን የድንቁርና ማሳያ ሲሆን፣ በጠረጴዛ ዙሪያ ተቀምጦ የሐሳብ ሙግት ማድረግ ግን የስልጣኔ ሁሉ ማማ ነው። አንድ ስልጡን ማህበረሰብ የሚለካው ልዩነቶች በመጥፋታቸው ሳይሆን እነዚያን ተፈጥሯዊ የሐሳብ የአመለካከትና የፍላጎት ልዩነቶችን በሚያስተናግድበት የረቀቀ የጥበብ መንገድ ነው። የስልጣኔና የሰለጠነ ማህበረሰብ ግንባታ ታላላቅ ስልጣኔዎች የግንባታ መሰረታቸው ስልጡንና ከዘመናቸው የሚሻገሩ ትውልዶች ናቸው። ትውልዶች የስልጣኔ ማዕከላትን ከመገንባትና ቴክኖሎጂን ከማምጠቅ ባሻገር በመጀመሪያ የሰው ልጅን አእምሮ ማነጽ ነው። የሰው ልጅ እውነተኛ ስልጣኔ የሚረጋገጠው ግጭቶችንና ተቃርኖችን ከጦር ሜዳ አውድማ አውጥቶ ወደ ምሁራዊ የክርክር መድረክ ሲያሸጋግራቸው ነው። ልዩነትን በሀሳብ ማድረቅ መቻል ዜጎች በጠላትነት ከመፈላለግ ይልቅ በወንድማማችነት መንፈስ እርስ በርስ እንዲተሳሰሩ፣ ሀገራዊ መግባባት እንዲያበብና ስልጡን ማህበረሰብ እንዲገነባ ያደርጋል። ሀሳብን በሀሳብ መሞገት የሰለጠነ ማህበረሰብ የዕለት ተዕለት ቋንቋ እንጂ የቅንጦት ጉዳይ አይደለም። ዲሞክራሲን ማጥለቅ ከዚህም ባለፈ ልዩነትን በሀሳብ ማድረቅ ዲሞክራሲን ከስረ መሰረቱ ማነጽና የማጽናት ያው መገለጫ ነው። ዲሞክራሲ በመሰረቱ የሐሳብ ብዝሃነትን ማክበርና የተለያየ ድምጽን ማድመጥ ነው። አሸናፊ ሁሉንም ይወስዳል ከሚለው ኋላ ቀር የዜሮ ድምር ፖለቲካ ወጥቶ የሁሉን ወገን ስጋትና ፍላጎት ያማከለ የመግባባት ዲሞክራሲን እውን ለማድረግ የሐሳብ ልዕልና ወሳኝ ነው። ጠንካራ ዲሞክራሲያዊ ተቋማት የሚገነቡት የፖለቲካ ባህላችን ከጠመንጃ አፈሙዝ ቋንቋ ተላቆ በምክንያታዊነትና በሰጥቶ መቀበል መርህ ሲቃኝ ብቻ ነው። በጋራ ማሸነፍና ዘላቂ እድገት ከዚህ ስልጡን የሐሳብ መድረክ ውስጥ እውነተኛ ድል በጋራ ማሸነፍ ነው። ልዩነትን በሐሳብ አድርቀን ተደማምጠንና ተቻችለን ስንወጣ በማህበረሰብ
ማህበረሰብ ውስጥ የተሸናፊነት ስሜት አይኖርም። ሁሉም ዜጋ የውሳኔው ባለቤትና የሀገሩ ባለድርሻ መሆኑን በኩራት ይቀበላል። አንድ ወንድም የሌላውን አንገት በማስደፋት የሚያገኘው ዘላቂና እውነተኛ ድል የለም። ሀገር የምትጸናው እድገትም መሬት የሚነካው ሁላችንም የሀሳባችንን ድርና ማግ አዋህደን አንዱ የሌላውን ክፍተት ሞልቶ በጋራ አሸናፊ ስንሆን ነው። በሀሳብ መሸነፍ ውስጥ የሚፈጠር የኢኮኖሚና ማህበራዊ እድገት ዜጎች በነጻነት የሚፈጠሩበትና የሚያድጉበት ሰፊ ሜዳ ይከፍታል። ሀገራችን ከገባችበት የፖለቲካ ዙሪት ወጥታ ወደ ላቀ የስልጣኔ ማማ እንድትሻገር ልዩነትን በሀሳብ ማድረግ ጥበብን የህልውናችን መሰረት ልናደርግ ይገባል። የሀሳብ ልዕልና ሲነግስ የልዩነት አጥር ላይ የተንጠለጠለው ኋላ ቀርነት ይሸነፋል። መደማመጥ ሲሰፍን የጥላቻ ግድግዳም ይናዳል። ሁላችንም አሸናፊ የምንሆንበት የዲሞክራሲያችን የሚጸናበትና ማህበረሰባችን የሰለጠነበትን ብሩህ ዘመን ለማየት ልዩነትን በሀሳብ አድርቀን በጋራ ማሸነፍ ብቻ የልዕልናችን መንገድ እናደርገዋለን። የተከበራችሁ ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኢፌዴሪ ግብርና ሚኒስቴር በጌዴኦ ዞን ገደብ ወረዳ ገልቻ ቀበሌ የአርሶ አደር ማሰልጠኛ ማዕከል ጉብኝት አደረገ። ማሰልጠኛ ማዕከሉም በ2017 ዓ.ም የተቋቋመ ሲሆን በርካታ አርሶ አደሮች ባገኙት ስልጠናና ተሞክሮ በግብርናው ዘርፍ ውጤታማ መሆናቸውም ተገልጿል። መስፍን አለሙ ተጨማሪ አለው። በተለይ የምግብ ዋስትናን ለማረጋገጥ በሚደረገው ርብርብ አመርቂ ተግባራት የታከለበት ነው ያሉት በኢፌዴሪ ግብርና ሚኒስቴር የምግብ ስርዓት ማጠናከሪያ ፕሮግራም ዳይሬክተር አቶ ከበሩ በላይነህ በማዕከሉ የተከናወኑ ተግባራት በጥሩ ቁመና እንደሚገኝ መመልከታቸውን አንስተዋል። የመጀመሪያው የአቅም ግንባታ ስራ ይሰራል። አቅም ግንባታ ስንል እንግዲህ የተለያዩ ስራዎች ነው። ስልጠና አንዱ አካል ነው። ቴክኖሎጂ አቅርቦት አንዱ አካል ነው። ስለዚህ ያንን መሰረት አድርጎ እየተሰራ ነው ያለው ነው። አሁን ፕሮግራሙ ግማሽ ዘመን ግምገማ አድርጓል። በግማሽ ዘመን ግምገማው አንዳንዶቹ በፕሮግራም ዘመኑ እንዲደርስ የሚጠበቀው ደርሷል ማለት ይቻላል። አንዳንዱ ደግሞ በግማሽ ዘመኑ መድረስ የሚደርሰውን ደርሷል። አንዳንዶቹ ላይ ደግሞ በፕሮግራም ላይፍ ማለት ነው መድረስ የሚገባውን ደርሶ ያለፈ አለና ስለዚህ እሱ ላይ ጥሩ ስራ እየሰራ ነው። የአቅም ግንባታ ስራ በስፋት እየሰራ ነው። ይህንን ደግሞ ጥናት ተካሂዶ በውጪ አካል ጥሩ ውጤት ላይ እንደሆነ ለማረጋገጥ ችለናል። በቴክኖሎጂ የታገዘ ውጤታማ የግብርና ስራ ለማከናወን የሚያስችል ድጋፍ ለአርሶ አደሩ በማድረግ ተጠቃሚነታቸውን የሚያረጋግጥ ስራ ማከናወን ተጠናክሮ እንዲቀጥልም ነው ያሳሰቡት። የአርሶ አደር ማሰልጠኛ ጣቢያ በምርምር የወጡ ቴክኖሎጂዎችን ወደ አርሶ አደሩ የማሸጋገር ስራ አንዱ እንትን ነው። ስለዚህ ለዛ ብቁ እንዲሆን የአርሶ አደር ማሰልጠኛ ጣቢያችንን ማዘመን አንዱ ስራ ነው። ስለዚህ እነዚህን የምንሰራው የምንደግፈው ምንድነው? የክልሉ መንግስት ይህንን መሰረት አድርጎ ወደ ሌሎቹንም እንዲያሰፋ ማለት እንዳልኩት 4310 ቀበሌ ማለት 4310 የአርሶ አደር ማሰልጠኛ ጣቢያ አለ። ፕሮግራሙ ይህንን ሁሉ ማዳረስ አይችልም። ነገር ግን የተወሰኑ ሞዴል ከደገፈ በኋላ የክልሉ መንግስት ያንን እንዲያሰፋ ነውና ይሄኛው ዛሬ እዚህ ገደብ ወረዳ ገልቻ ቀበሌ ገበሬ ማህበር ውስጥ ያለ ነው የዛ አካል ስለሆነ እንደምታዩት ይሄ እንግዲህ በፕሮግራሙ ድጋፍ ከወረዳው ከዞኑ ከክልሉ ከፌደራል የሚመለከታቸው አካላት ጋር የተሰራ ስራ ነው። ከዚህ ቀደም በአርሶ አደር ማሰልጠኛ ማዕከላት ብዙ አይነት የግብርና ስራዎችን ሰርተናል የሚሉት የገደብ ወረዳ ዋና አስተዳዳሪ አርሶ አደሮች በቂ የግንዛቤ ትምህርት በመስጠትና በተለያየ መንገድ የአፈር ምርት የመስጠት አቅምን ከመለካት አንጻር ይህኛው ማዕከል የተለየ ተሞክሮ የተገኘበት ነው ሲሉም ገልጸዋል። በአጠቃላይ የግብርናው የተሻለ እንዲሆን በተለያየ መልኩ ድጋፍ እየተደረገ ይገኛል። በተለይም የፌዴሪ ግብርና ሚኒስቴር እንደኛ ወረዳ ላይም በግብርና ዘርፍ ላይ ትኩረት አድርጎ እየሰራ ያለበት አግባብ አለ። ከዛ ውስጥም አንደኛው ኤፍቲሲ ላይ ነው። የገልቻ አርሶ አደር ማሰልጠኛ አንድ ኤፍቲሲ ግንባታውን ደረጃውን የጠበቀ ያለ ይህ ኤፍቲሲ ከዚህ ቀደም እንደምናደርገውም አርሶ አደሩ ማሰልጠኛውን በገልቻ ብቻም ሳይሆን ጫልቤሳ ላይም ወርቃ ላይም በተመሳሳይ መልኩ ሀላርጦሜ ላይም ሀሎ ባርቴ ላይ የጀመርናቸው ነገሮች አሉ። ነገር ግን ከነዚህ ሁሉ ደግሞ ገልቻ ላይ ያለው ኤፍቲሲ እጅግ የተሻለና ለአርሶ አደሩም የግብርናውን ከተረጂነት ወደ ምርታማነት በምንለው ግብርና ኮንሰፕት ላይ ሞር ምርታማነት ለሚያጋድለው ሰብሎችን እንዴት መስራት እንዳለበት እንዴት ዳፕ እና ዩራ አፕሊኬሽኖችን እንዴት መጠቀም አለበት የሚለው ነገር ከዛ ባሻገር ሌሎች የልማት ትሩፋት ስራዎችን እዛው እያየን ያለንበት አግባቦች አሉ። አስተዳዳሪው በገልቻ ቀበሌ ያለውን የአርሶ አደር ማሰልጠኛ ማዕከልን ተሞክሮ በሌሎችም ቦታዎች የበለጠ ለማስፋት በከፍተኛ ቁርጠኝነት እየተሰራ መሆኑንም አመላክተዋል። እነዚህም በአጠቃላይ እንደ ልምድ ልውውጥ ወይም መነሻ አርሶ አደሩ እዛ እያየ ከኤፍቲሲ ወደ አርሶ አደር ማሻ ከኤፍቲሲ
ወደምናሰራጭበት ሂደት እየሄድን ያለንበት ስለሆነ ይሄኛው እጅግ የተሻለና እኛም እንደ ወረዳ ሌሎች ቀበላት ላይ በተመሳሳይ መልኩ ማስፋት ይጠይቃል። ወርቃ ጨልቤሳ ላይ፣ ሀሎ አርጡሜላ፣ ሀሎ ባርቲ ቀበላት ላይ ሰፋፊ ፊቲሲ ያለን አለ። እነዚህ ላይ ደግሞ የማስፋት ስራዎችን እንሰራለን። አሁን እያየን ያለነው ፊቲሲ ብዙ ድጋፎች ተደርጎ የውጤት መጥቷል። ነገር ግን በተመሳሳይ መልኩ ሌሎች ፊቲሲ ላይም ደግሞ የማስፋት ስራዎችን ትኩረት አድርገን እንሰራለን የሚለውን ነገር ሀሳብ አስተያየት ለመስጠት ነው። ኤፍቲሲ ማሰልጠኛ ማዕከላት አርሶ አደሮች ምርትና ምርታማነትን ለማሳደግ የሚችሉበት የእውቀትና ግንዛቤ ማግኛ ትምህርት ቤት እንደሆነ የጠቆሙት የገደብ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አብርሃም ገመደ በሶስቱም የግብርና ዘርፎች ትኩረት የታከለበት ክንውን እንዳለ አንስተዋል። አርሶ አደር ማሰልጠኛ ማዕከል የሚባለው የአርሶ አደር ትምህርት ቤት ነው። ይህን ትምህርት ቤት እንደ ወረዳችን 10 አለ። ከዚህ ከ10ሩ አሁን ሞዴል ለማድረግ ከክልሉ መንግስትም እንዲሁም ከፌደራል መንግስትም ጋር በጋራ ሆነን ነው እየሰራን ያለ ነው። አሁን እዛ የተጀመረው ስራ እጅግ በጣም ጥሩ ስራ ተጀምሯል። ይህን ስናይ በሶስቱም በግብርና ዘርፎች ተጀምሯል። በሰብል ልማት፣ በተፈጥሮ ዘርፍ እና በእንስሳት እርባታ ዘርፍ ላይ የተለያዩ ስራዎች እየተሰራ ነው ያለ። ከዚህ አንጻር አሁን የተጀመሩ ስራዎች እጅግ በጣም የተሻለ በክልልም ካሉ የአርሶ አደር ማሰልጠኛ ማዕከላት የተሻለ ቢሮ የክልሉም እንዲሁም የፌደራል መንግስትም እውቅና ሰጠበት ነው። ግብር ለሀገር ልማት ወሳኝ በመሆኑ ሁሉም ግብር ከፋይ የሚጠበቅበትን በመክፈል የልማት አጋር መሆን እንዳለበት የይርጋ ጨፌ ከተማ ነጋዴዎች ገለጹ። የ2018 በጀት ዓመት የግብር አሰባሰብ ስራ ቀልጣፋ አገልግሎት እየተሰጠና በጥሩ ሁኔታ እየተከናወነ መሆኑን የከተማው ገቢ ልማት ጽሕፈት ቤት አስታወቀ። ሰኔ መሐመድ ነጋዴው ማህበረሰብ የሚጠበቅበትን ግብር በመክፈል የልማት አጋር መሆን እንደሚገባ የገለጹ ሲሆን በግብር ሀገሪቱ እየለማች በመሆኗ ይህንንም አጠናክሮ ማስቀጠል እንደሚገባም ገልጸዋል። አቶ አርማዬ ኃይሌ የደረጃ ለግብር ከፋይ ሲሆኑ ግብር ሲከፍሉ ቀልጣፋ አገልግሎት ማግኘታቸውን በመግለጽ ግብር ለሀገር ልማት ወሳኝ በመሆኑ ሁሉም ግብር ከፋይ የሚጠበቅበትን በወቅቱ በመክፈል የልማት አጋር መሆን እንዳለባቸው ተናግረዋል። አቶ አህመድ ሐሰን ከዚህ ቀደሙ በተሻለ መልኩ ዘንድሮ ቀልጣፋ አገልግሎት ማግኘታቸውን ጠቅሰው ነጋዴው በሚከፍለው ግብር ከተማዋ እየለማች በመሆኗ ይህንንም አጠናክሮ ለማስቀጠል ነጋዴው ማህበረሰብ የሚጠበቅበትን በወቅቱ መክፈል አለበት ብለዋል። ይኸው አገራችን እያየን ነው። አሁን በጣም እየለማች ነው። ከዚህ በላይ ምን ማሳያ ነገር አለ? ሰው ግብር ከከፈለ ልማቱን እድገቱን እያየን ነው። እኛ በአግባቡ ግብር ከከፈልን ደግሞ የበለጠ ከዚህ በላይ ደግሞ ይሆናል ብለን የምናስበው። ሁሉም ቢከፍል ጥሩ ነው። ደግሞ እየከፈለም ነው። በጣም ጥሩ ነው እያሉ ነው። ህብረተሰቡም ግንዛቤ አለው ብዬ አስባለሁ። አሁን ላይ በሽሚያ ነው ከፍሎ በ2 ቀን በ3 ቀን እንደምታየው ተጠቃሏል በሚል ደረጃ ነው የተከፈለ ያለው እና አሁን የቀረውም ከፍሎ አገራችን ሁላችንም ተያይዘን ብናሳድጋት መልካም ነው። ወይዘሮ አጀቡሽ ከተማ በአገልግሎት አሰጣጡ መደሰታቸውን ተናግረው በሚከፈለው ግብር የህዝቡ የመሰረተ ልማት ጥያቄ ስለሚመለስ ሌሎችም ግብር ከፋይ ነጋዴዎች በመክፈል ልማቱን ማስቀጠል አለባቸው ሲሉ መልእክት አስተላልፈዋል። በጣም ጥሩ ነው። ደስ የሚል ተሻሻለ ነው ዘንድሮ አገኘ ነው ማለት ነው። ያኔ በሆን 2-3 ቀን ተመላልሰን ተጋፍተን ነበር የምንከፍለው። ዘንድሮ እንዴት ነው ማለት ነው። በጣም በጥሩ ሁኔታ ነው አስተናገዱን። በጣም ደስ ይላል። እኛ አልቆየንም አልተመላለስንም። ግብር ደግሞ በአመት አንዴ ነው አስበሽበት መገበር ስላለብሽ ፍቃድ ያወጣሽው ሊገብሪ ስለሆነ አስበሽበት የሆነ ነገር አስቀምጠሽ ቆጥበሽ ማለት ነው መክፈል ግድ አለብሽ። ግዳጅሽን ቆጣሽ በኋላ ውዴታሽን ጠይቂያለሽ እና መገበር ስላለብን ደግሞ እጅግ በጣም ጥሩ ደስ በሚል ሁኔታ ገብረናል። አቶ ታሪኩ ጫሜና አዲሱ ኢዳያ እንዳሉት ግብር ለሀገር ልማት ወሳኝ በመሆኑ ሌሎችም በወቅቱ የሚጠበቅባቸውን በመክፈል የልማት አጋር መሆን አለባቸው ሲሉም ተናግረዋል። ከዚህ በፊት ያው ስናይ ግብሩ ገና ሱቁን ዘግተን ለመክፈል እየሄደን ሆሮፋን ብዛት ነበረ። ግፋብል ከ1 ሰዓት እስከ 6 ሰዓት 7 ሰዓት እየቆየን ነበረ። ዘንድሮ ግን በጣም በጥሩ ሁኔታ በተሻሻለ ባንኮችም እዛ አጠገብ ሆኖ ከፍለን በጊዜ ነው ተመለስነው። አሁን እኛ እንደከፈልን ነው ሌላ ማህበረሰቡም ሌላ ነጋዴም እንዲህ በጊዜ ቢከፍል ለሀገሪቱም እንዲሁ ለይርጋ ጨፌ ከተማ ብዙ ለውጦች እያየን ስለሆነ ያው ግብር ከፋዮች በወቅቱ ከፍሎ እንዲህ ለውጥ እንዲያሳዩ ያው መልእክተን አሳልፋለሁ። አይ ምርጥ ነበር። ካምናም ዘንድሮ የዘመነና ጥሩ አሰራር ነበር የነበረው። አው ደስ የሚል ነው። እንግዲህ ያው ኃላፊውም ከፍ ዝቅ ብሎ ከስተመርን ሲያስተናግድ ቅሬታ የቀረበ ሰውንም ቅሬታውን ሲሰማ ምን ስል ነበርና በመልካም ነው የከፈልነው።
ያው ከሱ ተሰብስቦ ለልማታሚ ለማንኛውም ነገሮች የሚደረጉት እሱ ነውና ደስ የሚል ነው። ያው ለሀገር ልማት ነው ተመልሶ ወደኛው ልማት የሚመጣ ነው። ጥሩ ነው። ተመጣጣነ ነው የከፈልነው መልካም ነው። የይርጋ ጨፌ ከተማ ገቢዎች ጽህፈት ቤት ባለሙያ አቶ ዘካሪያስ ከበደ እንደገለጹት ግብር ለሀገር እድገትና ለውጥ መሰረት ከመሆኑም ባሻገር ለራስ እድገት ጠቃሚ በመሆኑ የግንዛቤ ማስጨበጫ ስራ በመስራት ግብር ከፋዮች በወቅቱ እየከፈሉ እንደሆነም ገልጸዋል። ግብር ለአንድ ሀገር ህልውና፣ ለአንድ ሀገር እድገት፣ ለውጥ፣ ልማት እጅግ በጣም መሰረታዊ መሳሪያ እንደመሆኑ ይታወቃል። እና ግብር ከፋዮቻችን በሚገብሩት ግብር ነው ሀገር ልትለማ የምትችለው፣ ከተማ ሊለወጥ የሚችለው። ይህንንም በሚመለከት ከራስ ለራስ ስለሆነ ግብር መክፈል ዞሮ ዞሮ ለራስ ልማት ለራስ እድገት ከመሆኑ አንጻር ግብር የሚገብሩ ግብር ከፋዮቻችን ስለ ግብር ምንነት ከቅድመ ዝግጅት ጀምሮ እስከ ግብር ማግስቱ ድረስ የግብር መሰብሰቢያ ዕለትም ጭምር በሚገባ እያስረዳናቸው እነሱ ውስጥም ያላቸውን መረዳት ድጋሚ ሀሳብ እየተለዋወጥን እየተረዳዳን የግብር አሰባሰብ ስርዓታችንን ወይ ደግሞ አካሄዳችንን በጣም በተሳለጠና ደስ በሚል ሁኔታ ግብር ከፋውን እያስከፈልን ግንዛቤ እያስጨበጥን በሚገርምና ደስ በሚል መረዳት ውስጥ ሆነው እንዲከፍሉ እያደረግን ያለንበት አይነት ሁኔታ ነው ያለው። የይርጋ ጨፌ ከተማ የገቢዎች ጽህፈት ቤት ኃላፊ አቶ ደስታ ከበደ በበኩላቸው የ2018 በጀት ዓመት የግብር አሰባሰብ ስራ በጥሩ ሁኔታ እየተካሄደ ነው በማለት ሁሉን አቀፍ ቀልጣፋ አገልግሎት እየሰጡ መሆናቸውንም አመላክተዋል። የ2018 በጀት ዓመት የግብር አሰባሰብ ስራ እስካሁን ባለን ደረጃ በተሻለ መልኩ እያስኬድን ነው የምንገኘው። ከዚህ ግብር አሰባሰብ ጋር ተያይዞ ቀድመን ከግብር ከፋዮች ጋር ውይይት አድርገናል። ከባለድርሻ አካላት ጋርም ውይይት አድርገናል። በተግባባነው መሰረት በአሁኑ ሰዓት ላይ እስከ ሐምሌ 6 ከ1400 ግብር ከፋዮች በላይ መክፈል ችለዋልና እንግዲህ ግብር ከፋዮች እንዳያጉላሉ ቀድመንም ለግብር ከፋዮች ቃል ገብተናል። አገልግሎት በአንድ ማዕከል እንደሚሆን በዚሁ መሰረት እዚሁ ግቢ ውስጥ የማዘጋጃ ቤት አገልግሎት እዚሁ ግቢ ውስጥ ነው የሚሰጠው። አገልግሎቱን ንግድ ባንክም እዚሁ ግቢ ውስጥ አለ አገልግሎቱን እየሰጠ ቴሌብር ኤጀንቶች ኦር ወኪሎች እዚሁ ግቢ ውስጥ ይገኛሉ። ከዛ ባሻገር እዚህ የምትመለከቱት ንግድና ገበያ እንዲሁም ኢንተርፕራይዝ መስሪያ ቤቶች በአንድ ማዕከል ተሰብስበው አገልግሎትን ያገኛሉና ግብር ከፋዮች እዚህ ከመጡ ለሌላ አገልግሎት ወደ ሌላ አካባቢ አይንቀሳቀሱም። እዚሁ መጥተው ሁሉንም አገልግሎት በአንድ ማዕከል ተገልግለው የሚወጡበት ሁኔታ ነው ያለውና ከወትሮ በተሻለ መልኩ ፈጣን አገልግሎት እየሰጠን ነው የሚገኘው። የፋይዳ ዲጂታል መታወቂያን በገጠር አካባቢ ተደራሽ ለማድረግ እየሰራ መሆኑን የጮርሶ ወረዳ አስተዳደር አስታወቀ። በወረዳው የሚገኙ የገጠር ቀበሌያትም የፋይዳ መታወቂያ ጥቅሙን በመረዳት እየወሰዱ መሆናቸው ተገልጿል። በረከት ጅክሶ ያዘጋጀውን ዘገባ ብሌን ተገነ እንደሚከተለው ታቀርበዋለች። የፋይዳ ዲጂታል መታወቂያ ተደራሽ ለማድረግ እድሜ ከ5 ዓመት ጀምሮ ለሁሉም ዜጎች እንዲሁም በሀገሪቱ ውስጥ ለሚኖሩ ስደተኞች ጭምር አገልግሎቱን ተደራሽ ለማድረግ በስፋት እየተሰራ መሆኑ ይታወቃል። ስለሆነ መታወቂያው ዘርፈ ብዙ ጠቀሜታ ስላለው እየተመዘገቡ መሆናቸውን ተጠቃሚዎች ተናግረዋል። በፊት ሲናገሩ መጥፎ ነገር እየተባለ ነበረ። አሁን ይሄ መታወቂያ እንዳለው ወደ አዲስ አበባ ስንወጣ መታወቂያ ዲጂታል መታወቂያ በእጄ ያለው ለባንክም ችግር የለም። ገንዘብ መቀበል ለልማት ሁሉ ጥቅም አለ። የቀበልኩት አይል ላይ ለስራም ሁሉ ለንግድ ሁሉ ከዚህ በፊት በተዛባ አመለካከት የፋይዳ ዲጂታል መታወቂያ ማህበረሰቡ ተመዝግቦ ለማውጣት ፈቃደኛ እንዳልሆነ የገለጹት ባለሙያው አሁን ላይ ደግሞ በቂ ግንዛቤ በማግኘት እየተመዘገቡ መሆናቸውን አንስተዋል። አሁንም መታወቂያውን ያላወጡ ሰዎች እንዲመዘገቡ መልእክታቸውንም አስተላልፈዋል። ከዚህ በፊት በነበሩት አመለካከት ላይ በጣም ብዙ ግንዛቤ የሚያንሳቸው ሰዎች ነበሩ ቀበሌያቶች ላይ። አሁን ላይ ግን ከዛ በኋላ አሁን ላይ የማህበረሰቡ ተሳትፎ በጣም አሪፍ ነው። ገብቶታል ፋይዳ ምን እንደሆነ ወጥቶ መግባት እንደማይችል ያለ ፋይዳ የትም አይነት ምንም አይነት አገልግሎት ማግኘት እንደማይችል ተረድቷል። አሁን ከተማ ወጥተን ነው ወደ ቀበሌ እየገባን ነው። በየቀኑ ዴይሊ ነው እያደረግን ያለ ነው። ቀበሌ ላይ እየገባን ነው እየሰራን ያለ ነው።
አሁን ከበፊቱ አሁን የተሻለ ነው። ተጠቃሚዎች የፋይዳ ዲጂታል መታወቂያ ጠቀሜታ በጥልቅ መረዳት መቻላቸው ተደራሽነቱን ለማቀላጠፍ እንደረዳቸው የጮርሶ ወረዳ ሳይንስና ኢኖቬሽን ጽህፈት ቤት ኃላፊም ገልጸዋል። እንደ ወረዳችን 15 ቀበሌ ነው ያለን። በዛው ቀበሌ ላይ ሁሉም ዜጎች ተደራሽ እንዲሆን ቅድ አውጥተን እስከ 15ቱ ቀበሌ ፕሮግራም እያወጣን ማህበራዊ መሰረት ይዘን ለህዝብ ግንዛቤ ያስጨበጥን የነበሩ 666 የሚባል አመለካከቶች ነበሩ። እነዛን ሼፕ እያደረገ ከእድሜ ከ5 በላይ የሆኑ ልጆችን ተደራሽ ለማድረግ እየሰራን ያለንበትና ፕሮግራሙ ዛሬ አሁን እንደ ወረዳችን ያዝነው ዛሬ ቀዲዳ ጉበታ ቀበሌ ላይ ይዘን ነበር። ህዝቡን እዛ ወጥቶ እየሰራን ያለንበት ሁኔታዎች አሉ። ትላንት የነበሩ አመለካከት ትንሽ ጋፕ ያለው ቢሆንም አሁን ግን በህብረተሰብ ፍላጎት ከወጣቶች አንስቶ ህፃናቶችን አንስቶ እድሜ ከ5 በላይ ያሉ ንቁ ተሳትፎ እያደረገና በተለይ እንደኛ ወረዳ እየተቸገረን የነበረበት እናቶች ፋይዳውን አልወሰዱም ነበር። የአመለካከት ችግርም ያለበት ስለነበረ ያን ግንዛቤ ከማስጨበጥ አንጻር ረገድ ከፍተኛ ስራ ተሰርቶ አሁን መጥቶ እየወሰዱ ያሉበትና በሰልፍ እየሰራን ያለንበት ደረጃ እንገኛለን። የፋይዳ መታወቂያ ተደራሽነትን ለማስፋት በሀገሪቱ ለሁሉም ዜጎች አገልግሎቱን ለመስጠት በተለያዩ አካባቢዎች ምዝገባ እየተካሄደ መሆኑን የወረዳው ምክትል አስተዳደርና ስራና ክህሎት ጽህፈት ቤት ኃላፊም አስታውቀዋል። ይነሱ የነበሩ የተዛባ አመለካከቶች ነበሩ። ፋይዳ መታወቂያ ማለት ከ666 ጋርም አያይዘው የሚያነሱ አንዳንድ የተዛባ አመለካከት ያላቸው ሰዎችም የነበሩበትን ሂደት በየማህበራዊ መሰረት የግንዛቤ ማስጨበጫ ሀሳብ በመስጠት በቤተ ክርስቲያን፣ በእድሮች፣ በቀበሌ ማህበረሰብ፣ በትምህርት ቤቶችና በሌሎች ተቋማትም በየደረጃ ያሉ ባለድርሻ አካላት ኃላፊነት ወስዶ እየሰራ ያለበት ሂደት አለ። ከዚህም የተነሳ ብዙ በፋይዳ መታወቂያ ምዝገባ ሂደት ላይ አበረታች ለውጦች መጥተዋል። እድሜያቸው ከ5 ዓመት ጀምሮ ያሉ ህፃናት ጭምር እስከሚመዘገበው ድረስ ሰፊ ስራዎች ተሰርተዋል። በይርጋ ጨፌ ወረዳ የሀሩ ማዘጋጃ ቤት የመንገድ መሰረተ ልማት ተደራሽነትን ለማረጋገጥ ልዩ ትኩረት ሰጥቶ እየሰራ መሆኑን ገለጸ። ለዝርዝሩ ትንሳኤ ሰሙ። የይርጋ ጨፌ ወረዳ ከተማና መሰረተ ልማት ጽህፈት ቤት ኃላፊ አቶ መለሰ ውራጎ እንደገለጹት የጠቅላይ ሚኒስትሩ ኢኒሼቲቭ የሆነ የኮሪደር ስራ በከተማ መጀመሩን በማንሳት የተጀመረው የውስጥ ለውስጥ እንዲሁም አዲስ የተከፈቱ መንገዶችን የማስፋት ስራ እየተሰራ መሆኑን ተናግረዋል። የሀሩ ከተማ ልማት እንቅስቃሴው ከ2016 ዓመተ ምህረት ጀምረን ከጠቅላይ ሚኒስትሩ ኢኒሼቲቭ መነሻ ከኮሪደር ስራ ነው ይበልጥ በስፋት የጀመርነው። በዚህ በዋናው መንገድ ድሮ 6 ሜትር ነበርና ያን 6 ሜትሩን ወደ 20 ሜትር ያመጣንበት ነው ግራ ቀኝ አስፍተን። ይሄ ደግሞ ውስጥ ለውስጥ መንገድ ያልተከፈቱም ነበረ፣ የተከፈቱትም የዚህን ያህል ስፋት አልነበረውም። እነዛንም ከማስፋት አንጻር በዚህ አመት ደግሞ በአጠቃላይ የተከፈተ 14.6 ያህል ሄክታር ኪሎ ሜትር ተከፍቷል እንደ ሀሩ። ከዚህ ውስጥ ከ14.6 ኪሎ ሜትር ውስጥ 7.5 ያህል ጠጠር እየለበሰ ነው አለ ለብሷልም። አሁን በስራ ላይ እንዳለን ነው እንግዲህ አልተጠናቀቀም። አክለውም የወረዳውን ህዝብ ጥያቄ ለመመለስ ማሽነሪዎችን በመግዛት በወረዳ ባሉ ከተሞች ሰፊ የልማት ስራዎችን በመስራት የህዝብ የልማት ጥያቄ መመለስ መቻላቸውን በመግለጽ ከተማው በቅርብ ጊዜ ፈርጅ እንደሚቀይር እምነት እንዳላቸው ገልጸዋል። እጅግ በጣም በቃ የህዝቡ ተነሳሽነት ይበልጥ የሆናችን ለስራ እንድንነሳሳ ነው ያደረገ። ከዚህ በኋላ የበለጠውን እንደውም ከተማችን የፈርጅ እድገቱን በደንብ ያፋጥናል የሚል እምነት አለን። ምክንያቱም ይሄ ከኦሮሚያ ጋር የሚቀራረብ ከተማ ስለሆነ ሰው ወደዚህ የመከተም ፍላጎቱ ይበልጥ ከፍተኛ ስለሆነ በጣም በተለይ ሀሩ ላይ የምንሰራ ነገር ወናችን ከፍተዋል። ህዝብም የዛን ኃይል ፍላጎቱ በጣም ደስ የሚል ስለሆነ ይበልጥ ይሄ ከተማ ፈርጆን ቀይሮ በቅርብና ያለን የሚል እምነት አለኝ። ማዘጋጃ ቤቱ ከተቋቋመ 17 ዓመት ያስቆጠረ ቢሆንም ለማህበረሰቡ ምቹ ሁኔታ ከመፍጠር አንጻር የቀሩት ጉዳዮች እንዳሉ በመጠቆም በቅርብ ጊዜ 14.6 ኪሎ ሜትር የሚሆን መንገድ ከፈታ ማካሄዳቸውን አንስተዋል። አጠቃላይ ገጽታው ሀሩ ከተማ ማዘጋጃ ከተቋቋመ 17 ዓመት ያስቆጠረ ቢሆንም ለማህበረሰቡ ምቹ ሁኔታ ከመፍጠር አንጻር ብዙ ነገሮች የሚቀሩበት ሲሆን በቅርብ ጊዜ
በዶዘር የተከፈቱ 14.6 መንገዶች ነበሩ። እነኚህ መንገድ ዲች ያልወጣላቸው እንዲሁም ደግሞ ጠጠር ያለበሱ ለማህበረሰቡ ምልልስ ለትራንስፖርት ፍሰት ምቹ ሁኔታ አልነበረበት ነበር። ይህም ደግሞ በማህበረሰቡ ከፍተኛ ቅሬታ ያስነሳ እንደነበረ የቅርብ ትውስታ ነው። ያንን የማህበረሰቡ ችግር ለመፍታት ባደረግነው ጥረት አሁን ከክልሉ ዲስትሪክት ማሽነሪዎችን በመጠየቅ ከይርጋ ጨፌ ወረዳ አስተዳደር ጋር በመተባበር አሁን የሚታዩትን የመንገድ ልማቶች ውጤት እንዲያሳይ ከዛ በፊት ማዘጋጃ ቤቱ መሰረተ ልማት ያልተሟላበት ነበር። አሁን በቅርብ ጊዜ መሰረተ ልማቱ አሁን ያለበትን ደረጃ ለማድረስ ከህብረተሰቡም እና ከሚመለከተው አካል ጋር በመተባበር አሁን እየታየ ያለውን ልማት እንድንሰራ አድርጎናል ማለት ነው። ይህ በእንዲህ እንዳለ ከ700 ሺህ ብር በላይ የሚሆን ክፍያ ለመብራት ኃይል በመፈጸም የመብራት ፖል ከመንገድ እንዲነሳ በማድረግ የኃይል መቆራረጥ እንዳይኖር የማድረግ ስራ መስራታቸውን አክለዋል። ሌላ ችግር የነበረ የመብራት ፖል ነው። ከዚህ ቀደም ያው የመብራት ፖሎች በመንገድ ውስጥ ገብቶ ማህበረሰቡ እንደ ልብ እንዳይንቀሳቀስ፣ ሁለተኛ ደግሞ ተሽከርካሪውም ፍሰት በአግባቡ እንዳይመላለስም ይሆን ነበርና 700 ሺህ አካባቢ ለመብራት ኃይሎች ከፍለን ይሄ የመብራት ፖሎች ከመንገድ እንዲነሳ አድርገናል። ስለዚህ ከመንገድ እንዲነሳ በመስመር እንዲተከል ባደረግነው ጥረት አሁን አመርቂ ውጤት እያየን ነው። የሀሩ ከተማ ነዋሪዎችና የመንገድ ስራ ባለሙያዎች በሰጡት አስተያየት ህብረተሰቡ ለልማት ሲል ንብረቱን በነጻ ማንሳቱ ለልማት ያለውን ፍላጎት የሚያሳይ በመሆኑ በሌሎች ቦታዎች ይህ እንደተሞክሮ ሊወሰድ የሚገባ እንደሆነ አመላክተዋል። ህብረተሰቡ ከዚህ የበለጠ መሰራትም የሚገባንን ነገር እየሰራን ነውና ህብረተሰቡም አንደኛ ነገር እዚህ ጋር ቡና መንገድ የዘጉ ቡናዎችን በመንቀል እንሰታቸውን እውነት ሳይሳሱ እውነት ደስ በሚል ሁኔታ ህብረተሰቡ ያለው ተነሳሽነት እጅግ የሚያኮራና ሀብቱን ንብረቱን ንብረቴ ነው ሳይል ለመንገድ ያለው ፍላጎትና ለመንገድ ያለው እንትን የሚያረካ ነውና በዚህ አጋጣሚ ሌላውም ቦታ ይሄንን ተሞክሮ ቢወስድ ነውና ደስ የሚል ነገር አለ። እንግዲህ ሀሩ ከተቆረቆረች ከ80 ዓመት በላይ የሆነች ከተማ ስትሆን አሁን ግን በተለይ በዘንድሮ ዓመት ውስጥ ለውስጥ መንገድና ያሉት መንገዶች ጥገና ተደርጎ የኮሪደር ልማት ደግሞ ቤቶችን ወደ ውስጥ በማስጠጋት ጥሩ ለውጥ እንዳለው እንግዲህ ያየን ነው ያለነው። ከተማው ብዙ ዓመት ያስቆጠረ መሆኑን ያነሱት አስተያየት ሰጪዎቹ በተሰራው ልማት ደስ መሰኘታቸው በመናገር የልማት አጀንዳ በመንግስት ላይ ብቻ የሚተው ሳይሆን መንግስትና ህዝብ እጅ ላይ ተያይዘው ሀገርን ለማሻገር የሚተገበሩት ተግባር እንደሆነ ተናግረዋል። ለወደፊት ጥሩ የመንግስትም ድጋፍ የሚገኝበት ሁኔታ ህዝቡም ደግሞ ህብረተሰቡም ለዚህ ተሳትፎ የሚያደርግበትና ከመንግስት ጋር ጎን ለጎን ሆኖ ቆሞ ተሰልፎ ለልማቱ መሳካት የበኩሉን ድርሻ ሊወጣ የሚችልበትን በኢራን አዲስ ትውልድ ተተክቷል። ጦርነቱን እንደተቋቋሙት ሁሉ በሰላም ውስጥ መቀጠል እንደሚችሉ እየተነገረ ነው። ለጦርነቱ መንስኤ መፍትሄ ያለመገኘቱ አሁንም መካከለኛው ምስራቅ ከውጥረት ላለመውጣቱ ምክንያት ይሆናል ተብለዋል። ለዓለም አቀፍ ትንታኔ ደመላሽ ጉልማ። በኢራን የቀድሞ ስርዓት በአዳዲስ ፊቶች ተተክቷል። አዲሱ አስተዳደር የራሱን መንገዶች የሚከተል ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ወር በቬርሳይልስ ቤተ መንግስት የኢራን ስነ ስርዓት ላይ ከኢራን ጋር የመግባቢያ ሰነድ ሲፈራረሙ ብዙዎች ጥያቄ አንስተዋል። ትራምፕ ሀሳባቸውን ሳይለውጡ በፊት ፊርማቸውን እንዲያኖሩ ለማድረግ እራት ጋባዡ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጥረት አድርጓል። ስምምነቱ አንድ ገጽ ከግማሽ ሲሆን በአውሮፓውያኑ 1919 የመጀመሪያው የዓለም ጦርነት ሲያከትም ከተፈረመው የቬርሳይልስ ስምምነት ጋር ብዙዎቹ አነጻጽረውታል። የአሜሪካ የእስራኤል ጥቃት የቀድሞ የኢራን አመራሮችን ሞት አስከትሏል። የኢራን ምጣኔ ሀብት ለዓመታት በዘለቀ ማዕቀብ ተንኮታክቷል። ከዚህ ቀደም ለ12 ቀናት ከእስራኤል ጋር የነበረው ግጭትም ጫና አሳድሯል። ትራምፕ ሲፎክሩ እንደነበረው የኢራን የኒውክሌር መርሃ ግብር እልባት አላገኘም። ጉዳዩ ለዓመታት የዲፕሎማሲ ውዝግብ መነሻ ሆኖ ቀጥሏል። በጦርነቱ የኢራን የኒውክሌር መርሃ ግብር ጉዳት ደርሶበታል። 10 ወይም 11 አቶሚክ መሳሪያ ለመገንባት መዋል ይችላል የተባለው የኢራን የተከማቸ ዩራኒየም የት እንዳለ በትክክል ሳይታወቅም
በተጨማሪም በኢስፋሃን የኒውክሌር ተቋም ከምድር በታች እንደሚገኝም ይታመናል። በጋዛ ጦርነት ወቅት የየመን ሀውቲ አማጽያን በእስራኤል ላይ ሚሳኤል ተኩሰዋል። በቀይ ባህር ላይ መርከቦችን አጥቅተዋል። እስራኤል፣ አሜሪካና ዩናይትድ ኪንግደም በአጸፋው በቡድኑ ላይ ጥቃት ሰንዝረዋል። ኢራን በአጋሮቿ ላይ ከደረሰው ጉዳት በተጨማሪም ውስጣዊ መዳከምም እንደደረሰባት ሲነገር ቆይቷል። ኒውዮርክ ታይምስ እንደዘገቡት ትራምፕ የደረሷቸው በርካታ የደህንነት መረጃዎች ኢራን ከ1979 አብዮት በባሰ መዳከሟን ያሳያሉ። ኢራን አሜሪካና እስራኤልን ተቋቁማ ትዋጋለች የሚለው ሩቅ ሀሳብ ይመስል ነበር፣ ነገር ግን እውን ሆኗል። ኢራን እስላማዊ አብዮት ዘብ አሁንም ባለበት ይገኛል። በዓለም አቀፍ ቁልፍ የሆነውን የሆርሙዝ ሰርጥ ዘግቶ የዓለምን ምጣኔ ሀብት የሚፈታተንም ሆኗል። ትራምፕ በኢራን አገዛዝ ለውጥ አምጥተናል ሲሉ ደጋግሞ ይናገራሉ። በዋሽንግተን የቀድሞውን አስተዳደር ዘመን ያለፈባቸው የአንድ ርዕዮተ ዓለም አቀንቃኞች አድርጋ ትገልጻለች። የኢራን አዲሱ ጠቅላይ መሪ ሙጅታባ ሆመኒ ከአባታቸው በ30 ዓመታት የሚያንሱ ሲሆን አሁን 56 ዓመታቸው ነው። የቀድሞ ጠቅላይ መሪ በጦርነቱ መጀመሪያ ላይ ሲገደሉ በጥሩ የጤና ሁኔታ ላይ እንዳልነበሩም ተገልጿል። ፕሬዝዳንት መሱድ ፔሽኪያን 71 ዓመታቸው ነው። የ1979 የኢራን አብዮት ትውልድ አሁን ላይ የለም። እንደ ጠቅላይ መሪ ሁሉ ፖለቲከኞች ከእስላማዊ አብዮት ዘብ ጋር ቅርብ ትስስር አላቸው። የአብዮቱ ስርዓት የእጅ ፍሬን የሚባለው አሊ ሁመኒ ነበሩ። አሊ ሁመኒ ለረጅም ጊዜ ጦርነትም ሰላምም የሌለበት ፖሊሲ ማራመዳቸው ይነገራል። ተከታዮቻቸው ግን በድፍረት መካከለኛው ምስራቅ የአሜሪካ ወታደራዊ ሰፈሮች ላይ ጥቃት ከፍተዋል። ጦርነቱን ለማቆም ወደ ድርድር ጠረጴዛው ሲሄዱም ኢራንን የሚያሳፍሩ ነጥቦች ይዘው አልነበረም። በ2020 የኢራን አብዮታዊ ዘብ ኮማንደር ቃሲም ሱሌማኒ በትራምፕ ትዕዛዝ ሲገደሉ ቴሄራን የአጸፋ ምላሽ እንደምትሰጥ ቀድማ አስታውቃም 12 ባሊስቲክ ሚሳኤሎችን ወደ አሜሪካ ጦር ሰፈሮችና ወደ ኢራቅ ተኩሳለች። በጥቃቱም የአሜሪካ ወታደሮች አልተገደሉም። ዘንድሮ አሜሪካና እስራኤል የለየለት ጦርነት ሲከፍቱ ኢራን በርካታ ድሮንና ሚሳኤል ተኩሳለች። ጥቃቱ በኳታር የሚገኘው አልአዴር የአየር ኃይል ሰፈር እና በባህሬን የሚገኘው 5ኛው የባህር ኃይል ምድብ የጦር ሰፈርን ያካትታል። በኩዌት 6 የአሜሪካ ወታደሮች ሲገደሉ በአጠቃላይ ውጊያው ሌሎች ተጨማሪ ወታደሮችንም ጎድቷል። በኢራን በባህር ሰላጤው የሚገኙ የአሜሪካ ጦር ሰፈሮችን ለማጥቃት ወደ ኋላ እንደማትልና የሆርሙዝ ሰርጥን ለመዝጋት መወሰኗ ዋይት ሀውስን አስገርመዋል። አሜሪካ ኢራናውያንን ነፃ ለማውጣት ቃል ገብታ ሀገሪቷን ማፈራረስ ጀምራለች። የኢራን ልሂቃን በህዝባዊ ተቃውሞ ወቅት አጋሮቻቸውን አጥተዋል። አሁን ላይ ሀገሪቱ በእስላማዊ አብዮት ዘብ ውሳኔ ሰጭነት እየተመራች ትገኛለች። ባለፉት 6 ወራት ቀጠናው ተለውጧል። የተሻለ ነገር እስከሚመጣ ግን ጊዜ መውሰዱ አይቀርም። ኢራን ማናቸውም የወደፊት የተኩስ አቁም ስምምነቶች ወይም ውሎች ለአሜሪካና ለአጋሮቿ እንደገና ለመታጠቅ ለመደራጀትና ስንቅ ለመሰብሰብ የሚያገለግሉ ጊዜያዊ እረፍቶች ብቻ እንደሆኑ ታምናለች። የመጨረሻው ግብ የስርዓት ለውጥ ማምጣትና ኢራንን ማጥፋት ነበር። ኢራን ይህንን ውጊያ የህልውና ስጋት አድርጋው ነው የምታየው። ኢራን ይህንን ጦርነት እስከ መጨረሻ ወንድና ሴት ድረስ ትዋጋለች እንጂ ጦርነቱ የሚያቆሙ አይመስሉም እየተባለ ነው። ትራምፕ በዚህ ቀውስ ውስጥ በቦምብ ድብደባ ብቻ መውጫ መንገድ ሊያገኝ አይችልም። ሁቲዎች የባብ አል መንደብን መተላለፊያ አስተጓጉሏል። በሆርሙዝ ስትሬት ላይ ያለውን ቁጥጥሯን አጥብቃለች። የዓለም ኢኮኖሚ ለመጠበቅና ይበልጥ ሰፊ የሆነ ጦርነት የመከሰት እድልን ለመቀነስ ብቸኛው መንገድ የትራምፕ አስተዳደር ከስልጣን መወገድ ነው። እስከ አጋማሽ ምርጫ ድረስ መታገስ አብዛኛው ጉዳት አስቀድሞ እንዲደርስና ሂደቱ ወደ ነበረበት ለመመለስ በጣም ረፍዶ ሊሆን ይችላል ማለት ነው። አሜሪካ ከውስጥ ስልታዊ በሆነ መንገድ ስትፈራርስ፣ ቻይና ግን አሜሪካ ለአንድ የውጭ ኃይል ስትል ራሷን ስታጠፋ በዝምታ እየተመለከተች ነው። አሜሪካ በኢራን ግዛት ውስጥ በሚገኙ ኢላማዎች ላይ ተከታታይ የአየር ጥቃቶችን ማድረሷን ገልጻለች። የኢራን መገናኛ ብዙሃን በበኩላቸው በኪሽና ቄሽም ደሴቶች እንዲሁም በቡሽሬና በባንዳር አባስ የወደብ ከተሞች ከባባድ ፍንዳታዎች መሰማታቸውን ዘግበዋል። የአካባቢው ውጥረት እየናረ መምጣቱን ተከትሎ በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ ቀውስ መጥቷል። ሰሞንኛው ውጥረት የነዳጅ ዋጋ በበርሜል $84 እንዲገባም አስገድዶታል ሲሉ ቢቢሲ፣ አልጀዚራ እና የተለያዩ ሚዲያዎች እየዘገቡ ነው። የተከበራችሁ ተመልካቾቻችን ዜናዎቻችንን ከማንጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። የኢፌዴሪ ግብርና ሚኒስቴር በጌዴኦ ዞን ገደብ ወረዳ ገልቻ ቀበሌ የአርሶ አደር ማሰልጠኛ ማዕከል ጉብኝት አደረገ። ግብር ለሀገር ልማት ወሳኝ በመሆኑ ሁሉም ግብር ከፋይ የሚጠበቅበትን በመክፈል የልማት አጋር መሆን እንዳለበት የይርጋ ጨፌ ከተማ ነጋዴዎች ገለጹ። የፋይዳ ዲጂታል መታወቂያን በገጠር አካባቢ ተደራሽ ለማድረግ እየሰራ መሆኑን የጮርሶ ወረዳ አስተዳደር አስታወቀ። ተመልካቾቻችን በመከታተል ላይ የነበራችሁት ከጌዴኦ ቴሌቪዥን የሚተላለፍላችሁን ዜና 7 ነበር። ዜናዎቹን በመምራት ቆይታ ያደረግኩት ይሳቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር።
ከቀሪ ከጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንደሆነላችሁ ተመኘው። ሰላም።